ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የተለያዩ የእንግሊዘኛ ንግግሮችን የምንለማመድ ይሆናል። እንግዲህ ከዚህ በፊት በሾርት ሳውንድ ጊዜ፣ በሎንግ ሳውንድ ጊዜ ወይም ደግሞ በአጭር ድምፅና በረጅም ድምፅ ጊዜ አናባቢዎች ከተነባቢ ጋር ሲመጡ እንዴት በቀላል መንገድ ማንበብ እንደምንችል ተመምረን ነበረ። በዛ መሰረት ዛሬ ደግሞ ከዚህ ጋር የምታዩቸውን የተለያዩ የእንግሊዝኛ ኮሚኒኬሽኖች ወይም ደግሞ ንግግሮች እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። እንግዲህ አብዛኞቻችን እንግሊዘኛ በአጭር ቀን ለመልመድ ያስቸገረን የምንሰራቸው የተለያዩ ስህተቶች ስላሉ ነው ማለት ነው። ዛሬ በዚህ ትምህርት ወይም ቪዲዮ እንዴት በቀላል መንገድ በአጭር ጊዜ መልመድ እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻ ማየት፣ ስትከታተሉ ከቻላችሁ ደብተር እስክሪብቶ እየያዛችሁ እየጻፋችሁ መለማመድ፣ ሁሌም በተስፋ ፕራክቲስ ማድረግ ልምምድ ማድረግ ከቻላችሁ እመኑኝ በአጭር ጊዜ ትልቅ ለውጥ ታመጣላችሁ። ኦኬ ወደ ትምህርቱ ስንሄድ ከዚህ ጋር የምታዩትን የእንግሊዘኛ ኮሚኒኬሽን እንዴት በቀላል መንገድ እናነባለን ወደሚለው ስንሄድ የመጀመሪያዋ ተነባቢ ነች። ሁለተኛው አናባቢ ነው። አናባቢና ተነባቢ ፊደሎች በተከታታይ ሲመጡ እንደ አንድ ድምፅ ማንበብ። ስለዚህ ኤፍኦ ምን አይነት ድምፅ አለው? ኦ መጀመሪያ ኦ ሚል ድምፅ ነው ያለው። ስለዚህ ኤፍ ኦን ምን ብለን እናነባለን? ፎ ሚል ድምፅ አለው። ፎ ስትሉ ኦ ሚል ድምፅ አለው። ኦኬ ፎ እንላለን። አርን እንደ ር እናነባለን። ኦኬ ጂ አይ እንደ ጊ አይ ኢ ሚል ድምፅ አለው። ጂ አይን ጊ፣ ቪኢን እንደ ቭ በአንድ ላይ ሲነበብ ፎ ር ጊ ቭ ፎርጊቭ። ኦኬ ወደዚህኛው ስንሄድ ኤምኢን ምን ብለን ማንበብ? ሚ ተብሎ ይነበባል። ያ ማለት ኢ ሚል ድምፅ አላት። ሁሌም ኤምኢን ሚ ብለን እናነባለን። ኦኬ በአንድ ላይ ስናነባው ፎርጊቭ ሚ ምን ማለት ነው? በአማርኛው ይቅር በለኝ ወይም ደግሞ ይቅር በይኝ። ለሁለቱም መጠቀም ይቻላል። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ብለን እናነባለን። ኤኤም ምን ተብሎ ይነበባል? አም ተብሎ ይነበባል። አም። ኦኬ ወደዚህኛው ስንሄድ ኤልዩ እንደምን ይነበባል? እንደ ላ እናነባዋለን። ለምን? ተነባቢ አናባቢ ተነባቢ ሆኖ ነው የመጣው። ስለዚህ በሁለት ተነባቢዎች መካከል ነው የመጣው ዩ ማለት ነው። ስለዚህ ኤልዩን ላ ብለን እናነባለን። ሲናኬን እንደ ክ በአንድ ላይ ዋይን እንደ ይ ሙሉን ስናነበው ላ ክ ይ ላኪ ሙሉ ሲነበብ አይ አም ላኪ ምን ማለት ነው? እድለኛ ነኝ ማለት ነው። መልካም ወደ ሶስተኛው ስንሄድ በተመሳሳይ አይን አይ ብለን ማንበብ፣ ኤኤም አም ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤልኢን እንደ ሊ ማንበብ፣ ሊ ሚል ድምፅ አለው። ኦኬ ከዛ ቲቲ ሚል ሁለት ተመሳሳይ ተነባቢ በተከታታይ መጥቷል። ስለዚህ እንደምናነባዋለን እንደ ት በአንድ ላይ ት ብለን እናነባለን። ኤልኢን እንደ ል ሙሉ ሲነበብ ሊ ት ል ሊትል ሙሉ ሲነበብ አይ አም ሊትል ትንሽ ነኝ ማለት ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ኦ ሚል ሁለት ቫውል ወይም ደግሞ አናባቢ በተከታታይ መጥቷል። በዚህን ጊዜ ኦን እንደ ኦ ሳይሆን እንደ ኡ ማንበብ። ስለዚህ ጂኦ እንደ ጉ፣ ኦ ሳይለንት ነች ወይም ደግሞ አትነበብም። ዲ እንደ ድ በአንድ ላይ ጉድ። ኦኬ ኢስ ኤልዩ በተመሳሳይ እንደ ላ ከዚህ ጋር እንዳሳየዋችሁ በሁለት ተነባቢ መካከል ሲመጣ
ላ ብላችሁ አንብቡት ብያችሁ ነበረ። ስለዚህ ተነባቢ፣ አናባቢ፣ ተነባቢ ሆኖ ነው የመጣው። ስለዚህ ኤልዩ ላ ብለን ማንበብ፣ ሲናኬን እንደ ክ ማንበብ። ሙሉ ሲነበብ ላክ ላክ፣ በአንድ ላይ ጉድ ላክ ጉድ ላክ፣ ጥሩ እድል ማለት ነው። ኦኬ ይህስ ምን ይላል? አይን አይ እንላለን። ኦኬ ኤኤም አም ተብሎ ይነበባል። አም ኦኬ። ወደዚህኛው ስንሄድ አርኢን እንደ ሪ፣ ሲና ኤችን በአንድ ላይ እንደ ች፣ ሙሉ ሲነበብ ሪች ሪች፣ በአንድ ላይ አይ አም ሪች አይ አም ሪች፣ ሀብታም ነኝ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ አይን አይ እንላለን። ኤኤም ምን ተብሎ ይነበባል ብለናል? አም ብለን እናነባለን። ኦኬ ወደዚህኛው ስንሄድ ኤስ አይን እንደ ሲ፣ ሲና ኬን እንደ ክ፣ በአንድ ላይ ሲክ ሲክ፣ ሙሉ ሲነበብ አይ አም ሲክ አይ አም ሲክ፣ አሞኛል ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኤልኦ በተመሳሳይ እንደ ሉ፣ ኦ ሳይለንት ነች፣ ኬን እንደ ክ፣ በአንድ ላይ ሉክ ሉክ። ኦኬ ከዛ ኤምኢን እንደ ሚ፣ በአንድ ላይ ሉክ ሚ ሉክ ሚ፣ ተመልከተኝ እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው እንሂድ። ኦኬ ይህስ ምን ይላል? አይን በቀላሉ አይ ማለት። ኦኬ ይህስ ምን ይላል? ደብሊው አይን እንደ ዊ፣ ኤስኤችን እንደ ሽ፣ በቀላሉ ከዛ ዊ እሽ ዊሽ፣ ሙሉ ሲነበብ አይ ዊሽ አይ ዊሽ፣ እመኛለሁ ማለት ነው። ኦኬ ይህስ ምን ይላል? አይን በተመሳሳይ አይ እንላለን። ኤኤም እንደ አም። ኦኬ ከዛ ወደዚህኛው ስንሄድ ኤስኤን እንደ ሳ፣ ዲን እንደ ድ፣ በአንድ ላይ ሳ ድ ሳድ፣ ሙሉ ሲነበብ አይ አም ሳድ አይ አም ሳድ፣ ከፍቶኛል እንደማለት ነው። ኦኬ ወደዚህኛው ስንሄድ አይን አይ እንላለን። ኤችኦ በቀላሉ እንደ ሆ ማንበብ፣ ፒን እንደ ፕ፣ በአንድ ላይ ሆ ፕ ሆፕ። ኦኬ ሙሉ ሲነበብ አይ ሆፕ አይ ሆፕ ስንል ተስፋ አድርጋለሁ ማለት ነው። ኦኬ ይህስ ምን ይላል? አይን ምን ብለን ማንበብ? እንደ አይ። ኤኤም አም ተብሎ ይነበባል። ኦኬ ኤችኢን እንደ ሂ፣ አርኢን እንደ ር፣ በአንድ ላይ ሂር ሂር። ኦኬ ሙሉ ሲነበብ አይ አም ሂር አይ አም ሂር፣ እዚህ ነኝ እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ጂአይን እንደ ጊ፣ ቪኢን እንደ ቭ፣ በአንድ ላይ ጊቭ ጊቭ፣ ኤምኢን እንደ ሚ፣ ሙሉ ሲነበብ ጊቭ ሚ ጊቭ ሚ፣ ስጠኝ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? አይን አይ ብለን አነበብነን። ኦኬ ደብሊው ኤ እንደ ዋ፣ ኤን እንደ ን፣ ቲ እንደ ት፣ በአንድ ላይ ዋ ን ት ዋንት፣ ሙሉ ሲነበብ አይ ዋንት አይ ዋንት፣ እፈልጋለሁ ማለት ነው። ኦኬ ወደ መጨረሻው ስንሄድ አይን አይ አልነን። ኦኬ አይ አም እንልና ኦኬ ቲኤች አይን እንደ ቲ፣ ኤንን እንደ ን፣ በአንድ ላይ ቲ ን ቲን፣ ሙሉ ሲነበብ አይ አም ቲን አይ አም ቲን፣ ቀጭን ነኝ ማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ ልምምድ ማድረግ ከቻልነን እመኑይ በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት ትችላላችሁ። ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ እኛንም ማበረታቱን እናንተም ተጠቀሙበት። የዛሬ ትምህርታችን የቪዲዮአችን ይህንን ይመስላል። ቀጣይ በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ሁኑ።